በአንድ ሳይት ላይ ብቻ ከ15000 ሰው በላይ እየተቀጣጠለ እኔም የዚህ አዲክትድ ነኝ። ሲጀመር ሱስ ነው። እዛ የደስታ ስሜት ተሰምቶ ዋው 3 መንገዶች አሉ ከዚህ የመውጫ መንገዶች። እስከዛሬ ምን አለ? ቤቲንግ፣ ቺክን ሩድ፣ አቪያተር፣ ኬኖ፣ ፋስት ኬኖ ምናምን ገለመሌ እነሱን ትጮታለህ። ዩ አር ኖት አሎን ብቻህን አይደለም። በአንድ ሳይት ላይ ብቻ ከ15000 ሰው በላይ እየተቀጣቀጠ ነው። አንድ ቪዲዮ አለ፣ እሱን አይተን እንመለስ። ሰላም እንዴት ናችሁ? ይላችሁ እነዚህን ጌሞች የምትጫወቱ ቨርቹዋል ጌም ይባላል። በጣም የሚደብር ጌም ነው እና በፍጹም መውጣት አለባችሁ ከዚህ ጌም። ላይፋችሁ እንዳለ ይበላሻል። በቃ ግልጽ ነው። የብዙ ሰው ህይወት እየተበላሸ ነው። እኔም የዚህ አዲክትድ ነኝ እና በተቻለ መጠን እንዴትም ብላችሁ ውጡ። የሚደብር ምክንያቱም አልጎሪዝም ነው። ይህን ማንም ሰው ሊያውቁ አይችልም። ማንም ሰው ማለት ስፔሻሊ ደግሞ ይሄኛው ጌም አሁን እየከፈተ ያለው ጌም በቃ የብዙ ወጣቶችን ህይወት በአጭሩ እየቀጭ ያለ ነው። ገባችሁ? ምንም በቃ አታገኙት። ሲጀመር ሱስ ነው ራሱን የቻለ። ሲቀጥል ደግሞ ምንም በቃ አትሰሩም። በቃ ከዚህ ውጭ ቀኑን ሙሉ ሌሊቱን ትጫወታላችሁ እና ይሄ ቪዲዮ የሚሆነው ይህ ጌም ብቻ ለምትጫወቱ ማለት ነው። በፍጹም በቃ ይቅርባችሁ። ምንም በቃ አይሆንም። የስንት ሰው ላይፍ እንደተበላሸ ግልጽ ነው። ጉግል ላይ ሰርች ነው ከሚበላው ከሚመደበው 100% ሰው 98 ነጥብ ምናምን በመቶ በቃ ኦልሞስት 99 በመቶ ይበላል። ያ ማለት ላይፉ ይበላሻል። እነሱ ደግሞ አያችሁ እንደምታዩት ነው። የተለያየ አይነት ጨዋታ አለ። አሁን እነዚህ ምን አይነት ጨዋታ እንደሆነ ማውቀው ታሪክ የለም፣ ግን እንደነገርኳቸው ነው። አንድ ሳይት ላይ ምን ያህል ሰው እንደሚጫወት ላሳያችሁ። ለምሳሌ እዚህ አንዱ ጌም ላይ ብቻ እዚህ ጋር እዩት፣ ታዩታላችሁ 11000 ሰው እዚህ ሳይት ላይ ብቻ። ለዛውም ይሄንን ጌም አሁን ከ100 ምናምን በላይ ጌም አለ አይደለ? እዚህ ሳይት ላይ ብቻ ይሄንን ጌም የሚጫወት 10 ምናምን ሺህ እዚህ ጋር ከታች እንደምታዩት እየቆጠረ ነው። 13000 14000 ሰው በዚህ ሰዓት ብቻ ማለት ነው። ወደ 15000 ገደማ በቃ እየተቀጣቀጠ ነው። ሶ ምን ልላችሁ ነው? አይሆንም፣ በፍጹም የማይሆን ጌም ነው። እኔ ከኤክስፔሪየንስ ነው ምነግራችሁ። እንዴትም ብላችሁ ውጡ። እንዴትም ብላችሁ መንጭቃችሁም ቢሆን ውጡ። በቃ በሌላ ነገር ራሳችሁን ቢዚ አድርጉ። ቢኮዝ የምታገኙት ትርፍ የለም። በዚህ ሰዓት በሚሊዮን የሚቆጠሩ ሰዎች ህይወታቸው እየተመሰቃቀለ ነው በዚህ ምክንያት ብቻ ማለት ነው። ባዶነት ስሜት ይሰማል። በትንሽ ገንዘብ ጀምረህ የማይሆን አይነት የማትወጡ አይነት ነገር ውስጥ ገብተህ ታውቃለህ? ትንሿ የቀረችን ትንሽ ገንዘብ አለችን ብለህ መድበህ አሸንፈህ ታውቃለህ? ከዛ የደስታ ስሜት ተሰምቶ ዋው አሸንፍኩ ብለህ ታውቃለህ? ስትሸንፍ ደግሞ ምን ይሰማል? ባዶነትና ጸጸት ስሜት ይሰማል። ባይ ዘ ወይ ይሄ ሱስ ነው፣ አዲክሽን ነው። ምንም ግልጽ ነው። አደገኛ ከሚባሉ ሱሶች መካከል ዋነኛው ቁማር ሱስ ነው። የብዙ ህይወትን እያመሰቃቀለ ይገኛል። ሶ በግልጽ የምናወራ ከሆነ ነገሮች የማይስተካከሉበት ምንም ምክንያት የለም። 3 መንገዶች አሉ ከዚህ የመውጫ መንገዶች። አንደኛና የመጀመሪያ ወሳኙ ነገር ምንድን ነው? ሱስ እንደሆነ እመን ወንድሜ። ሱስ አለብህ። በቃ ሱሰኛ ነው፣ አዲክትድ ነው። ሁላችንም በአንድ ሳይት 15000 ሰው የሚጮት ከሆነ ይህ ነው አላወሩትም እንጂ ሱስ አለብህ ማለት ነው። ይሄ ደግሞ እኔ ሳለው ሳይንሱ ነው የሚለው። ሱስ እንዳለብህ ካላመንክ ግን ይብራብህ፣ ይህ ቪዲዮ ይቅርብህ፣ አሳልፍ። ወደ ሁለተኛው ስንሄድ እንደዚህ አይነት የሚወሰውሱ አፕሊኬሽኖች ሊሆን ይችላሉ፣ ጓደኛ ሊሆን ይችላል። ኢግኖር ብቻ። ህይወትህን አንተ ነህ የምትኖረው። ገባህ? ጂም ቤት እንሂድ ወይ ቤተክርስቲያን ወይ ቸርች እንሂድ ምናምን የሚልህን ሰው ጠበቅ አድርገህ መያዝ ነው። ሶስተኛው እና የመጨረሻው ነገር ደግሞ ራስህን ብቻ ቢዚ አድርግ በሆነ ነገር። ፊልም አስጭንና ፊልም ብታይ ይሻላል፣ ወይም ደግሞ ጌም ብትጫወት ይሻላል። ቢኮዝ አደገኛ ነው። ጋምብሊንግ አዲክሽን በዓለም ላይ ሰርች አድርጉ። ከ1 እስከ 3 ደረጃ የሚይዘው አደገኛ ሱስ ቁማር። እውነታው ይሄ ነው። ይሄ የማይስተካከል ከሆነ ግን መጨረሻ ላይ ዲፕሬሽን ውስጥ ነው የምትገባው። ገንዘብ አይኖርህም፣ ቤተሰብ አይኖርህም፣ ጓደኛ አይኖርህም፣ ኢቨን እምነት ራሱ አይኖርህም፣ ስፒሪቹዋል ነገርም አይኖርህም ማለት ነው በህይወት። ያ ማለት ደግሞ ወዴት ያመራል? ዲፕሬሽን ወይም ድብርት የሚባል በሽታ ውስጥ ይከታል። ያ ዲፕሬሽን ደግሞ ዓለም ላይ ዝምተኛው ገዳይ ይባላል።
ዓለማችን ላይ ብዙ ሰዎችን እየጨፈጨፈ የሚገኝ በሽታ ነው ዲፕሬሽን። ሶ ወደዛ ከመሄዳችን በፊት ቆም ብለህ አስበው። እስከ ዛሬ ምን አተረፍክ? ለብዙ ዘመን ተጫውተ ከሆነ ገንዘብ፣ ጊዜ፣ ኢንተርኔት፣ ራስህን ሁሉ ነገርህን ያጣው። መውጣት ባለብህ ሰዓት ውጣ። ንቃ፣ እንንቃ። ፕሮሰስ አለ። በአንድ የሚመጣ ለውጥ የለም እዚህ ምድር ላይ። ስለዚህ እነዚህን ነገሮች ለማድረግ ሞክር። ስፔሻሊ አፕሊኬሽኖችን፣ መተግበሪያ ሴቲንጎችን አጥፋ። በቃ ህይወት ይቀጥላል። በሌላ ነገር ራስህን ቢዚ አድርግ። ይህ ቪዲዮ ይጠቅመዋል ብላችሁ ለምታስቡት ሰው ሼር አድርጉት። ቪዲዮን ከተመቻችሁ ላይክ፣ ሰብስክራይብ አድርጉት። ቻናሉ አዲስ ነው። ይመቻችሁ። በቀጣይ ቪዲዮ እንገናኛለን። ኢትዮጵያ